በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች በወደደን ባፈቀረን በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ቃል ሰላም እላችኋለሁ። አሜን። የእግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። አትለየውምና እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ቅድስት ድንግል ማርያም ስሟ ዛሬም ዘወትርም የተመሰገነች ትሁን። ቅዱሳን መላእክት፣ ጻድቃን ሰማዕታት፣ ደናግል መነኮሳት እግዚአብሔር ባከበራቸው መጠን ከፍ ከፍ ያሉና የከበሩ ይሁኑ። እንኳን ወደ ፍኖተ ቅዱሳን መንፈሳዊ ቻናል በሰላም መጣችሁ። በዚህ መንፈሳዊ ቻናል የሚቀርቡ መንፈሳዊ መርሃ ግብራትን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ዘወትር እንድትከታተሉን በእግዚአብሔር ስም እንጠይቃለን። እንኳን ለሊቀ መላእክት ቅዱስ ዑራኤል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች ከዚህ በመቀጠል በጥቅምት ወር የሚነበበውን የሊቀ መላእክት የቅዱስ ዑራኤልን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። በእውነት ልመናውና በረከቱ ለዘላለሙ ከወዳጁ ከወልደ ሰንበት ጋር ይሁንና በጥቅምት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ጥንት የሌለውና መጨረሻውም የማይታወቅ ከዓለም መፈጠር በፊት ያለና ወደፊትም ለዘላለም የሚኖር ሕያው በሚሆን በእግዚአብሔር ስም ያለመጠራጠር እናምናለን። የሰማይና የምድር ኃይላት ሁሉ ለገናንነቱ በመፍራትና በመንቀጥቀጥ ለሚሰግዱለት ለሱ በመለኮት አንድ ለሚሆን በሶስትነቱ እንሰግዳለን። ዳግመኛ ፍሬዎች በየወገናቸው እንዲያፈሩ ላደረገና ምድርንም በልዩ ልዩ አበቦች ስላስጌጣት ለሱ እንሰግዳለን። እነሆ የበረሃ አበቦች በጌትነቱ ትእዛዝ አብበው መልካም መዓዛን ሰጥተዋልና፣ ሶስተኛም እሱ በቸርነቱ እህልን ለምግብ ዘርን ለዘሪ ዝናብን ለሳር ይሰጣልና ለሱ ክብር ምስጋና መገዛትና መስገድ ይገባል ለዘላለሙ በእውነት አሜን። በክርስቶስ እምነት ያላችሁ አባቶችና ወንድሞች ሆይ ለሔዋን ሴቶች ልጆች መመኪያ የሆነች አምላክን የወለደች የእመቤታችን የድንግል ማርያም ወዳጆች ከሆኑ አባቶች የሰማነውን መልካም ዜና ዳግመኛ ልንነግራችሁ ስሙ አለ። ዳግመኛም የጌታችን የኢየሱስ ክርስቶስ ወዳጅ ከሚሆን ከወንጌላዊ ዮሐንስ ደቀ መዝሙር ከአብሮኮሮስ መጽሐፍ አግኝቶ ከጻፈው የእመቤታችን የድንግል ማርያም ቅዳሴዋን ከደረሰውና ስለ መልአከ ብርሃናት ቅዱስ ዑራኤልም ከብዙዎች መጻሕፍቶች የብህንሳው ኤጲስቆጶስ ከአባ ሕርያቆስ ቃል የተገኘውን መልካም ዜና እንነግራችኋለን። ሌሎችም የእመቤታችን የድንግል ማርያም ድርሳንና የሀገራችን የኢትዮጵያ ቅዱሳን የታምራቸው መጽሐፍ
ሃይማኖታቸው በቀና በአብርሃና በአብጽሐ በካሌብና በገብረ መስቀል እስከ ናዖድ ዘመነ መንግስት ድረስ የሆነውን ዜና እንነግራችኋለን። እንዲሁም ሃይማኖታቸው የቀና እነሱም የኢትዮጵያ ነገስታት የሆኑ ልጆቻቸው ዳግማዊ ዳዊትና ዘርዓ ያዕቆብ በእደ ማርያም እንደ ዛፍ ጥላና እንደ ሕልም ኃላፊ የሆነውን የምድር መንግስት የናቀ ወንድሙ እስክንድርን ይህን ሁሉ ዜና የነገርናችሁ በክርስቶስ እምነት ያላችሁ የተመረጣችሁ የአዳም ልጆች ሁሉ የመላእክት አለቃ ቅዱስ ዑራኤል ብለን የምንጠራው ረዳታችሁና መድኃኒታችሁ ስለሆነ እንድታከብሩትና እንድታመሰግኑት እንድታውቁትና እንድትወዱት ነው። እሱ በመከራና በጭንቅ ጊዜ እናንተን ለመርዳት ዘወትር ያለማቋረጥ ወደ እግዚአብሔር በትጋት ይማልዳልና ረዳትነቱም ከቀድሞ ዘመን ከኢየሩሳሌም ንጉሥ ከዳዊት ጀምሮ ጌታችን ኢየሱስ ክርስቶስ ሰውን ለማዳን እስከመጣ ድረስ ከዚያም እስከ ዛሬ ከዛሬም እስከ ዘላለሙ በእውነት የታወቀ ነውና ስለዚህ የተመረጣችሁ ምዕመናን ሴቶችና ወንዶች መኳንንትና መሳፍንት ነገስታትና ሊቃነ ካህናት ካህናትና ቀሳውስት ኤጲስቆጶሳትና ጳጳሳት እንዲሁም ሊቃነ ጳጳሳት ሁላችሁም አክብሩት፣ አግንኑት፣ ከፍ ከፍም አድርጉት። በታላቅ ምስጋና በቅዳሴ አመስግኑት። እሱ ረዳታችሁ ነውና አለይታችሁም ነውና በእግዚአብሔርና በአምላካችን እናት በእመቤታችን በቅድስት ድንግል ማርያም በሁለቱም ዘንድ ባለሟልነት ስላለው ሁልጊዜ ከነሱ አይለይምና ክቡርና ቅዱስ በሆነ በዚህ መልአክ የመላእክት አለቃ በዑራኤል ልመና ከጥፋትና ከጽኑ ጨካኝ ጠላት ተንኮልም እንዲሁም ከድንገተኛ ሞት ትድናላችሁ። መልካም ሥራ እንዳትሰሩ ከሚያስታችሁ ከመናፍስት ርኩሳን ከክፉዎች አጋንንትም ኃይል በጸሎት ይረዳችኋልና በመከራቸውና በድካማቸው ጊዜ የእስራኤል ነቢያት ዳንኤልንና ዕዝራን እንደረዳቸው እናንተንም በመከራችሁና በችግራችሁ ጊዜ ይረዳችኋል ያድናችሁማል። እሱ ምስጋናና ክብር ለዘላለሙ የሚገባው የእግዚአብሔር የትእዛዙና የሕጉ አስከባሪ ነውና ለዘላለሙ በእውነት አሜን። ከዚህ በመቀጠል የሊቀ መላእክትን መልክ እናሰማለን። ዑራኤል ሆይ ከመልኮች ሁሉ ይልቅ ያንተን መልካ ጸሎት እወዳለሁ። የመልክ ስነ ጸዳል በደመ ወልደ እግዚአብሔር የታተመ ነውና ዑራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልአክ ብርሃናት አንተ ነህ። በዕለተ ስቅለት በደመ ወልደ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃልና ስለ ክብርህ የሰማይ መላእክት አደነቁ። ዑራኤል ሆይ ያለመናገር በጥንተ አርምሞ ከነፋስና ከእሳት ለተፈጠረ ተፈጥሮ ሰላም እልሃለሁ። ዑራኤል ሆይ የይቅርታና የቸርነት ክብር መልአክ ነህና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ። አማላጅነት ዘወትር ከጥፋት ያድናልና ከማዕርና ከወተት ይልቅ ለሚጥመው ስም አጠራርህ ሰላም እልሃለሁ። ዑራኤል ሆይ ክንፍህ በደመ ወልደ እግዚአብሔር የተነከረ ነውና ለዓለም ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን የእግዚአብሔር ስልጣን በክብር ከፍ ከፍ አደረገ። ዑራኤል ሆይ ባሕረ እሳትን በዋና የምታሻገር ዋናተኛ ነህና ከዚች ዓለም የጥፋት ባህር ታሻግረን ዘንድ ኃላፊ ጠፊ በሚሆን አንደበታችን ሁልጊዜ እንማልድሃለን።
ኡራኤል ሆይ ችግረኛን ለሚመለከቱ ዓይኖችና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር ለሚያቀርቡ አይዛኖች ሰላም እልሃለሁ። ኡራኤል ሆይ ያለ ዝምታና ያለ ችልታ ፈጣሪያቸውን ለሚያመሰግኑ አፍህና ለከናፍር ሰላም እልሃለሁ። ኡራኤል ሆይ ትጉ የሆንክ የትጉሃን አለቃ እንደመሆንህ ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ በፈሰሰው ደሙ እኛን የቅድስት ወንጌል ልጆች አድነን ቤዛም ሁነን። ኡራኤል ሆይ በደዌ ሥጋ በደዌ ነፍስ የተያዙትን ሕሙማንን ለሚፈውስ ቃልህና እስትንፋስ ሰላም እልሃለሁ። ኡራኤል ሆይ ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም እንደባረካት እንደዚሁ ቤተ መቅደስህን ሕያው በሚሆን በክርስቶስ መስቀል ባርካት። ኡራኤል ሆይ ክብር የምትሆን ሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ የክርስቶስን ደም በምድር ላይ በምትረጭበት ጊዜ የታምራት ቃል ድምጽ በምድራችን ላይ ተሰማ፣ አስተጋባ። ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይገባል። ዳግመኛም ባሪያውና በምሳሌው ከአራቱ ባሕርያተ ሥጋ አምስተኛ የባሕርይ ነፍስን አከናውኖ ሰውን የፈጠረ እግዚአብሔር ዘወትር በፍጹም ምስጋና እናመሰግነዋለን። በዚህ ሰብአዊ የክብር ተፈጥሮም ኡራኤል ሳይቀር ፈጽሞ ተደንቆ ለፈጣሪው ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋናው በምድርም በሰማይም የመላ ነው ለዘላለሙ። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ኡራኤል አምላክ ሆይ በክርስቶስ ክርስቲያን የተሰኘን የጥምቀት ልጆች እኛን አገልጋዮችህን ከመከራ ሥጋ ከመከራ ነፍስ ጠብቀን ለዘላለሙ አሚን። የሊቀ መላእክት የቅዱስ ኡራኤል ረድኤቱ በረከቱ በሁላችን ላይ ይደር ለዘላለሙ አሚን።